ሰላም እንዴት ናችሁ? የቲዩቶሪያላችን ተከታታዮች በዛሬው ቲዩቶሪያላችን ከ11ኛ ክፍል ከዩኒት 3 እና ከ12ኛ ክፍል ከዩኒት 2 የወጡትን የ2017 የማትሪክ ጥያቄዎችን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. A train is moving along a straight line with a constant acceleration of 5 meters per second square when it passes by a traffic point. From there on, if the time taken by the train to reach a velocity of 30 meters per second is 4 seconds, then what is the distance of the train from the traffic point after 8 seconds? A. 18 meters, B. 160 meters, C. 240 meters, D. 320 meters. Given አክሰለሬሽን ተሰጥቶናል 5 ሜትር ፐር ሰከንድ ስኩዌር፣ ፋይናል ቬሎሲቲ ተሰጥቶናል 30 ሜትር ፐር ሰከንድ፣ ታይም አለን 4 ሰከንድ። የተጠየቅነው ዲስታንስ ነው። ታይሙ 8 ሰከንድ ሲሆን ማለት ነው። ሶሉሽን ያው የተጠየቅነው ዲስታንስ ነው። መጀመሪያ ግን ኢኒሻል ቬሎሲቲ ጊቨን ስላልተሰጠን እሱን እንፈልጋለን። ቪ ፋይናል እኩል ይሆናል ቪ ኢኒሻል ሲደመር ኤቲ ከሚለው ከዚህ ፎርሙላ ቪ ኢኒሻሉን ማግኘት እንችላለን። ቁጥሩን ስናስገባ ቪ ፋይናል አለን 30 ሜትር ፐር ሰከንድ፣ ቪ ኢኒሻል የምንፈልገው ቫልዩ ነው ሲደመር አክሰለሬሽን 5 ሜትር ፐር ሰከንድ ስኩዌር ነው። ታይሙ 4 ሰከንድ ነው። 5 ሲባዛ በ4 ይሆናል ማለት ነው። 5 ጊዜ 4 20 ነው። 30 ሜትር ፐር ሰከንድ እኩል ይሆናል ቪ ኢኒሻል ሲደመር 20 ሜትር ፐር ሰከንድ ነው የሚሆነው። ከዚህ የምንፈልገው ቪ ኢኒሻሉን ነው። 20 ሜትሩን ወደ ሌፍት ብናሻግረው 30 ሜትር ፐር ሰከንድ ሲቀነስ 20 ሜትር ፐር ሰከንድ ነው የሚሆነው። 30 ሲቀነስ 20 10 ይሆናል። ቪ ኢኒሻላችን ማለት 10 ሜትር ፐር ሰከንድ ነው ማለት ነው። ቪ ኢኒሻላችንን ካገኘን ሁለተኛ የምንፈልገው ዲስታንስ ነው የሚሆነው ማለት ነው። ዲስታንስ እኩል ይሆናል ኢኒሻል ቬሎሲቲ ሲባዛ በታይም ሲደመር 1/2ኛ አክሰለሬሽን ሲባዛ በታይም ስኩዌር በሚለው በዚህ ፎርሙላ ዲስታንሱን ማግኘት እንችላለን ማለት ነው። ከዚህ በኋላ ቁጥሩን መተካካት ነው የሚሆነው። ኢኒሻል ቬሎሲቲው 10 ሜትር ፐር ሰከንድ ነው። ታይሙ 8 ሰከንድ ነው። ሲደመር 1/2ኛ ሲባዛ አክሰለሬሽን 5 ሜትር ፐር ሰከንድ ስኩዌር ሲባዛ ታይሙ 8 ሰከንድ ስኩዌር ነው የሚሆነው። ሰከንድ በሰከንድ ይጠፋል። 10 ሲባዛ በ8 80 ነው። 80 ሜትር ሲደመር 1/2ኛ ሲባዛ በ5 ሲባዛ 8 ስኩዌር 64 ነው። ሲባዛ በ64 160 ነው የሚሆነው። 80 ሜትር ሲደመር 160 ሜትር 240 ሜትር ይሆናል ማለት ነው። ዲስታንሱ የሚሆነው 240 ሜትር ነው ማለት ነው። ይህንን ደግሞ ምርጫ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 2. An object moving in one dimension with a constant acceleration a travels through a distance s in a time interval t. If its velocity at the initial time t equal to 0 is v initial and its velocity at a later time t is v final, which of the following is a correct relation between the given quantities? A. Displacement equal to in the bracket v final minus v initial divided by 2 times t. B. Displacement equal to v initial times t plus 1 over 2 at. C. Displacement equal to v final square minus v initial square divided by acceleration. D. Displacement equal to v final times time minus 1 over 2 at square. እዚህ ጋር ታይሙ 0 ሲሆን ቪ ኢኒሻል ነው። አት ታይም ቲ ደግሞ ቪ ፋይናል ነው የሚሆነው። አክሰለሬሽን ኤት ዲስፕሌስመንትን ኤስ የትኛው ሪሌሽንሺፕ ነው ትክክል የሚሆነው ነው? የዲስፕሌስመንት አንዱ ፎርሙላው ዲስፕሌስመንት ማለት በብራኬት ቪ ኢኒሻል ሲደመር ቪ ፋይናል ሲካፈል ለ2 ሲባዛ በታይም ነው። ኤ ላይ ምርጫውን ስናየው ቪ ፋይናል ሲቀነስ ቪ ኢኒሻል ነው። ስለዚህ ኤ ትክክል አይደለም ማለት ነው። ሌላው የዲስፕሌስመንት ፎርሙላ ዲስፕሌስመንት ማለት ቪ ኢኒሻል ታይምስ ታይም ፕላስ 1 ኦቨር 2 ኤቲ ስኩዌር ነው። እዚህ ጋር ቢ ላይ ስናይ ግን ዲስፕሌስመንት ማለት ቪ ኢኒሻል
ታይም ፕላስ 1/2 ኤቲ ነው። የቢ ምርጫ ላይ ቲ ፓወሩ 1 ነው። ፎርሙላው ላይ ግን የታይሙ ፓወር 2 ነው። ስለዚህ ትክክል አይደለም ማለት ነው የቢ ምርጫ። ቪ ፋይናል ስኩዌር እኩል ይሆናል ቪ ኢኒሻል ስኩዌር ሲደመር 2ኤስ። ይህንን ኢኩዌሽን ሪአሬንጅ አድርገን ዲስፕሌስመንቱን ስንፈልግ መጀመሪያ ቪ ኢኒሻሉን ወደ ሌፍት ስናሻግረው ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር እኩል ይሆናል 2ኤስ ይሆናል። የምንፈልገው ዲስፕሌስመንቱን ስለሆነ ሲካፈል ለ2ኤ ሲካፈል ለ2ኤ ብናረገው ከራይት ያለው 2ኤ በ2ኤ ይጠፋልናል ማለት ነው። ዲስፕሌስመንት ብቻውን ይቀርልናል። ዲስፕሌስመንት ማለት ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ሲካፈል 2 ታይምስ አክሰለሬሽን ይሆናል ማለት ነው። ሌላኛው የዲስፕሌስመንት ፎርሙላ ይሄ ነው ማለት ነው። ሲን ምርጫ ስናየው ዲስፕሌስመንት ማለት ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ሲካፈል ለኤ ነው። የምርጫው ሲካፈል ለኤ ነው፣ እዚህ ጋር ግን ሲካፈል ለ2ኤ ነው። 2 ሲ ምርጫ ላይ የለችም ማለት ነው። ስለዚህ ትክክል አይደለም ማለት ነው። ዩኒፎርም አክሰለሬሽን ሞሽን ላይ ያለ ፎርሙላ ቪ ፋይናል እኩል ይሆናል ቪ ኢኒሻል ሲደመር አክሰለሬሽን ሲባዛ በታይም ነው። ሪአሬንጅ ብናደርገው ቪ ኢኒሻል ማለት ቪ ፋይናል ሲቀነስ ኤቲ ነው የሚሆነው። ዲስፕሌስመንት ማለት ደግሞ ቪ ኢኒሻል ታይምስ ታይም ፕላስ 1/2 ኤቲ ስኩዌር ነው። ቪ ኢኒሻል ላይ ቪ ፋይናል ሲቀነስ ኤቲን ብናስገባ በብራኬት ቪ ፋይናል ሲቀነስ ኤቲ ታይምስ ቲ ፕላስ 1/2 ኤቲ ስኩዌር ይሆናል ማለት ነው። ፋይናል ቬሎሲቲን ተጠቅመን ደግሞ የዲስፕሌስመንትን ፎርሙላ ድራይቭ ማድረግ እንችላለን ማለት ነው። ቲ ታይምስ ቪ ፋይናል ቲ ሲቀነስ ኤቲ ታይምስ ቲ ኤቲ ስኩዌር ይሆናል ሲደመር 1/2 ኤቲ ስኩዌር ይሆናል። ኔጌቲቭ ኤቲ ስኩዌር ሲደመር 1/2 ኤቲ ስኩዌር ኔጌቲቭ 1/2 ኤቲ ስኩዌር ነው የሚሆነው። ዲስፕሌስመንት እኩል ይሆናል ቪ ፋይናል ታይምስ ቲ ሲቀነስ 1/2 ኤቲ ስኩዌር ነው። የዲንም ምርጫ ስናየው ተመሳሳይ ነው። ከተሰጡን ከአራቱ ምርጫ ትክክል የሆነው ዲ ነው ማለት ነው። መልሱ ዲ ነው ማለት ነው። Question number 3. The velocity time graph of an object moving in a straight line is shown in the figure below. What is the magnitude of the total displacement covered by the object in the time interval of 40 seconds? A 102 meter, B 90 meter, C 54 meter, D 42 meter. ቬሎሲቲ ታይም ግራፍ ተሰጥቶናል። ታይሙ በሰከንድ ነው፣ ቬሎሲቲው ደግሞ በሜትር ፐር ሰከንድ። 14 ሰከንድ ውስጥ ከቨር ያደረገውን ቶታል ዲስፕሌስመንት ነው የተጠየቅነው። ከቬሎሲቲ ቨርሰስ ታይም ግራፍ ዲስፕሌስመንት ማለት ኤሪያ ነው የሚሆነው። ስለዚህ ግራፉን እንከፋፍልና እያንዳንዱን ኤሪያ እንፈልግና ኤሪያዎቹን ስንደምር ቶታል ዲስፕሌስመንቱን እናገኛለን ማለት ነው። የመጀመሪያው ኤሪያ A1 ብንለው እቺ ኤሪያ ናት የምትሆነው፣ ትሪያንግል ናት። ታይሙ ከ0 እስከ 2 ነው። 2 ሲቀነስ 0 2 ሰከንድ ነው። ቬሎሲቲው ደግሞ ከ0 እስከ -6 ነው ግራፉ የሚያሳየን። ስለዚህ የሚሆነው -6 ነው ማለት ነው ቬሎሲቲው። ቬሎሲቲ ታይም ግራፍ ዲስፕሌስመንት ማለት ኤሪያ ስለሆነ S1 ማለት ኤሪያ 1 ነው የሚሆነው። እሱ ማለት ደግሞ 1/2 ሲባዛ ታይሙ ሲባዛ በቬሎሲቲው ስለሚሆን እዚህ ጋር ታይሙ 2 ነው፣ ዲስፕሌስመንቱ -6 ነው። 1/2 ሲባዛ በ2 ሲባዛ በ-6 ይሆናል ማለት ነው። ይሄን ካልኩሌት ስናደርገው 2 በ2 ይጠፋል፣ -6 ይሆናል። የመጀመሪያው ዲስፕሌስመንት S1ኑ -6 ሜትር ነው ማለት ነው። እየከፋፈልን የምንወስደው የምናውቀውን ኤሪያ ፎርሙላ ለመጠቀም እንዲመቸን ነው። እቺኛዋንም ትሪያንግል ብንከፍላት ከ2 እስከ 6 ሰከንድ ያለውን ማለት ነው። ታይሙ የሚሆነው 6 ሲቀነስ 2 4 ነው ማለት ነው። ቬሎሲቲው ደግሞ ከ0 እስከ 12 ነው፣ 12 ሜትር ፐር ሰከንድ ነው ማለት ነው። ኤሪያ 2 ብንለው S2 ማለት A2 ነው የሚሆነው። 1/2 ሲባዛ 4 ሲባዛ በ12 ይሆናል ማለት ነው። በ2 1 በ2 2 2 ጊዜ 12 24 S2 24 ሜትር ነው የሚሆነው። ሶስተኛውን ኤሪያ ደግሞ
ታይሙ ከ6 እስከ 10 ያለውን ብንወስድ ታይሙ የሚሆነው 10 ሲቀነስ 6 ነው የሚሆነው 4 ነው ማለት ነው የሚሆነው። እዚህ ጋር እንደምናየው ደግሞ ቬሎሲቲው 12 ነው የሚሆነው። ኤ3 ሬክታንግል ነው የሚሆነው። ሬክታንግል ደግሞ ሌንግዝ ታይምስ ዊድስ ስለሚሆን ኤስ3 ማለት ወይንም ኤ3 ማለት 4 ሲባዛ በ12 ይሆናል። 4 ጊዜ 12 48 ነው። ኤስ3 ማለት 48 ሜትር ነው ማለት ነው። ታይሙ ከ10 እስከ 14 ያለውን ኤ4 ብንለው ታይሙ የሚሆነው 14 ሲቀነስ 10 4 ሰከንድ ነው የሚሆነው። ቬሎሲቲው 12 ነው። ኤስ4 ማለት ኤሪያ 4 ነው የሚሆነው ማለት ነው። 1/2 ታይምስ 4 ታይምስ 12 ይሆናል ማለት ነው። ካልኩሌት ስናደርገው 24 ሜትር ይመጣል ማለት ነው። ኤስ4 24 ሜትር ነው። ቶታል ዲስፕሌስመንት ማለት ኤስ1 ሲደመር ኤስ2 ሲደመር ኤስ3 ሲደመር ኤስ4 ነው የሚሆነው። ኤስ1 -6 ነው ሲደመር ኤስ2 24 ሲደመር ኤስ3 48 ሲደመር ኤስ4 24። ይሄን ካልኩሌት ስናደርገው -6 ሲደመር 24 ሲደመር 48 ሲደመር 24 90 ይመጣል። በ14 ሰከንድ ውስጥ ከቨር ያደረገው ቶታል ዲስፕሌስመንት የሚሆነው 90 ሜትር ነው። ይሄንን ምርጫ የያዘው ቢ ነው። መልሱ ቢ ነው ማለት ነው። Question number 4. Assume that a ball is thrown horizontally from a building of height h above the ground with initial speed v naught. Which one of the following statement is correct about the motion of the object? A. Its vertical component velocity remains constant. B. Its horizontal component acceleration is 0. C. Its horizontal component velocity uniformly increase. D. Its vertical component acceleration is 0. ኳሱ የተወረወረው ሆሪዞንታሊ ነው የተወረወረው ደግሞ ከቢልዲንጋችን ኤች ሃይት ላይ ነው። አባቭ ዘ ግራውንድ ነው የሚሆነው። የተወረወረበት ኢኒሻል ስፒድ ቪ ኖት ነው። የትኛው ስቴትመንት ነው ትክክል የሆነው ነው? ኤ ኢትስ ቨርቲካል ኮምፖነንት ቬሎሲቲ ሪሜንስ ኮንስታንት። ይሄ ፎልስ ነው። ቨርቲካል ቬሎሲቲው ቼንጅ ያደርጋል። ቢ ኢትስ ሆሪዞንታል ኮምፖነንት አክሰለሬሽን ኢዝ 0። ይሄ ትሩ ነው። የሆሪዞንታል ኮምፖነንት አክሰለሬሽኑ 0 ነው። ሲ ኢትስ ሆሪዞንታል ኮምፖነንት ቬሎሲቲ ዩኒፎርምሊ ኢንክሪዝ። ሆሪዞንታል ኮምፖነንት አክሰለሬሽኑ 0 ነው። ሆሪዞንታል ኮምፖነንት አክሰለሬሽኑ 0 ነው ማለት ሆሪዞንታል ኮምፖነንት ቬሎሲቲው ኮንስታንት ነው። ስለዚህ ይሄም ፎልስ ነው። ዲ ኢትስ ቨርቲካል ኮምፖነንት አክሰለሬሽን ኢዝ 0። ይሄም ፎልስ ነው። ቨርቲካል አክሰለሬሽኑ ኮንስታንት ነው። ግራቪቲ ነው የሚሆነው 9.8 ሜትር ፐር ሰከንድ ስኩዌር። ፎልስ ነው ማለት ነው። ከአራቱ ምርጫዎች ትክክል የሆነው ቢ ነው ማለት ነው። መልሱ ቢ ነው ማለት ነው። Question number 5. A projectile is thrown from a level ground with an initial velocity v naught making an angle of theta above the horizontal. If the maximum height covered by the projectile is h, what is the horizontal range of the projectile in terms of h and theta? ፕሮጀክታይሉ ስሮን የሆነው ከሌቭል ግራውንድ ነው። ኢኒሻል ቬሎሲቲ ቪ ኖት ነው። ሜክ ያደረገው አንግል ቴታ ነው። ፕሮጀክታይሉ ማክሲመም ከቨር ያደረገው ሃይት ኤች ነው። የተጠየቅነው ሆሪዞንታል ሬንጅን ነው በኤች እና በቴታ። ማክሲመም ሃይት ፎርሙላው ቪ ኖት ስኩዌር ሳይን ስኩዌር ቴታ ሲካፈል ለ2ጂ ነው የሚሆነው። ይሄንን ኤች እኩል ይሆናል ቪ ኖት ስኩዌር ሳይን ስኩዌር ቴታ ሲካፈል ለ2ጂ። ኤች ላይ ኦቨር 1 አድርገን ክሪስ ክሮስ ብናረገው ኤች ታይምስ 2ጂ እኩል ይሆናል ቪ ኖት ስኩዌር ሳይን ስኩዌር ቴታ ነው የሚሆነው። ቪ ኖት ስኩዌርን ለማግኘት ኦቨር ሳይን ስኩዌር ቴታ ኦቨር ሳይን ስኩዌር ቴታ ብናደርገው ቪ ኖት ስኩዌር ማለት 2ኤችጂ ሲካፈል ሳይን ስኩዌር ቴታ ነው የሚሆነው ማለት ነው። የሬንጅ ፎርሙላ ደግሞ ቪ ኖት ስኩዌር ሳይን 2 ቴታ ሲካፈል ለግራቪቲ ነው። ከማክሲመም ሃይት ላይ ቪ ኖት ስኩዌርን አግኝተናል። ቪ ኖት ስኩዌር ማለት 2ኤችጂ ሲካፈል ሳይን ስኩዌር ቴታ ነው። የሬንጁን ቪ ኖት ስኩዌር 2ኤችጂ ኦቨር ሳይን ስኩዌር ቴታን ብንተካበት ሆሪዞንታል ሬንጁ የሚሆነው 2ኤችጂ ኦቨር ሳይን ስኩዌር ቴታ ታይምስ ሳይን 2 ቴታ ኦቨር ጂ ነው የሚሆነው ማለት ነው። ሳይን 2 ቴታ ማለት 2 ሳይን ቴታ ኮስ ቴታ ነው።
እሱን ብንተካው ሬንጁ የሚሆነው ሬንጅ እኩል ይሆናል 2 ታይምስ h ታይምስ g ሲባዛ 2 ሳይን ቴታ ኮስ ቴታ ነው የሚሆነው ማለት ነው። ሲካፈል ሳይን ስኩዌር ቴታ ሲባዛ በግራቪቲ ነው የሚሆነው። ግራቪቲ በግራቪቲ ይጠፋልናል። ሳይን ቴታ በሳይን ቴታ በአንዱ ሳይን ቴታ ይጠፋል። 2 ታይምስ 2 ደግሞ 4 ነው የሚቀረው 4h ኮስ ቴታ ሲካፈል ለሳይን ቴታ ይሆናል ማለት ነው። ኮስ ቴታ ሲካፈል ለሳይን ቴታ ማለት ታን ኢንቨርስ ነው የሚሆነው ወይንም 1 ታን ቴታ ነው የሚሆነው። ስለዚህ ሬንጁ የሚሆነው 4 ታይምስ h ሲካፈል ለታን ቴታ ነው ማለት ነው የሚሆነው። ይሄው ገለጽ ነው ማለት ነው ሆሪዞንታል ሬንጁን በማክሲመም ሃይቱና በአንግል ቴታ ማለት ነው። ይሄንን ምርጫ ያዘው ዲ ነው፣ መልሱ ዲ ነው ማለት ነው። Question number 6. Which of the following correctly describe the difference between distance and displacement? A. Distance can be described both in magnitude and direction, while displacement is described only by magnitude. B. Distance depends on the initial and the final points, while displacement depends on the path followed by a moving body. C. Distance is always greater than or equal to the magnitude of the displacement, while the magnitude of the displacement is always less than or equal to distance. D. Distance has either positive or negative values, while displacement has only positive values. ስድስተኛ ጥያቄ የሚለን ከተሰጡን ምርጫዎች ውስጥ የትኛው ነው በትክክል ዲስክራይብ ያደረገው የዲስታንስን እና የዲስፕሌስመንትን ዲፈረንስ ነው የሚለን። ኤን ስናይ ዲስታንስ ካን ቢ ዲስክራይብ ቦዝ ኢን ማግኒቱድ ኤንድ ዳይሬክሽን፣ ይሄ ፎልስ ነው። ዲስታንስ ዲስክራይብድ የሚሆነው በማግኒቱድ ብቻ ነው፣ ይሄ ትክክል አይደለም። while displacement is described only by magnitude፣ ይሄም ትክክል አይደለም። ዲስፕሌስመንት ዲስክራይብ የሚሆነው በማግኒቱድ እና በዳይሬክሽን ነው፣ ስለዚህ ትክክል አይደለም ኤ። ቢ ዲስታንስ ዲፔንድ ኦን ኢኒሻል ኤንድ ፋይናል ፖይንትስ፣ ይሄ ፎልስ ነው። ዲስፕሌስመንት ነው ዲፔንድ የሚሆነው በኢኒሻል እና በፋይናል ፖይንት። while displacement depend on the path followed by moving body፣ ይሄ ደግሞ ዲስታንስ ነው ዲፔንድ የሚሆነው በፓስ ፎሎድ ባይ ሙቪንግ ቦዲ። ስለዚህ ቢም ትክክል አይደለም ማለት ነው። ሲንስ እና ዲስታንስ is always greater than or equal to the magnitude of displacement, while the magnitude of displacement is always less than or equal to distance። ይሄ ትክክል ነው። ሁልጊዜ ዲስታንስ ይበልጣል ወይንም እኩል ይሆናል ከዲስፕሌስመንት ማግኒቲዩድ ጋር፣ ወይንም ሪቨርሱም ትክክል ነው ማለት ነው። ዲስፕሌስመንት ሌስ ዛን ወይ ኢኳል ቱ ነው የሚሆነው ከዲስታንሱ ጋር ማለት ነው። ይሄ ትክክል ነው። ዲ ዲስታንስ has either positive or negative values፣ ይሄ ፎልስ ነው። ሁልጊዜ ዲስታንስ ፖዚቲቭ ቫልዩ ነው እንጂ ኔጌቲቭ ቫልዩ የለውም። ዲስፕሌስመንት has only positive value፣ ይሄም ፎልስ ነው የሚሆነው። ዲስፕሌስመንት ደግሞ በፖዚቲቭ ቫልዩ በዜሮ እና በኔጌቲቭ ሊገለጽ ይችላል። ዲ ትክክል አይደለም ማለት ነው። ከአራቱ ውስጥ ትክክል የሆነው ሲ ነው፣ መልሱም ሲ ነው ማለት ነው። Question number 7. Which of the following statement is correct about a uniformly accelerated motion? A. The velocity is constant. B. The acceleration is constant. C. The speed is constant but the direction is changing. D. The displacement increases at a uniform rate. ስለ ዩኒፎርምሊ አክሰለሬትድ ሞሽን የትኛው ስቴትመንት ነው ትክክል የሆነው? በአጠቃላይ ዩኒፎርም አክሰለሬትድ ሞሽን ማለት አክሰለሬሽኑ ኮንስታንት የሆነ ማለት ነው። አክሰለሬሽኑ ኮንስታንት ነው ማለት ቬሎሲቲው ሊኒየርሊ ኢንክሪዝ ያደርጋል ማለት ነው ዊዝ ታይም። ዲስፕሌስመንቱ ደግሞ ቼንጅ የሚያደርገው ኳድራቲካሊ ነው። ኤንስ እና the velocity is constant ይላል። ይሄ ትክክል አይደለም። ቬሎሲቲው ሊኒየርሊ ኢንክሪዝ ነው የሚያደርገው ዊዝ ታይም። ይሄ ትክክል አይደለም ማለት ነው። ቢ the acceleration is constant፣ ዩኒፎርምሊ አክሰለሬሽን ሞሽን ማለት አክሰለሬሽኑ ኮንስታንት የሆነ ማለት ነው። ቢ ልክ ነው ማለት ነው። አክሰለሬሽኑ ኮንስታንት ነው ነው የሚለን። ሲ the speed is constant but the direction is changing፣ ይሄ ፎልስ ነው። ስለዚህ ሲም ትክክል አይደለም።
ዲ the displacement increases at a uniform rate ዲስፕሌስመንቱ ኢንክሪዝ የሚያደርገው በዩኒፎርም ሬት አይደለም ኳድራቲካሊ ነው ቼንጅ የሚያደርገው ዲስፕሌስመንቱ ዲም ትክክል አይደለም ማለት ነው ከአራቱ ምርጫዎች ትክክል የሆነው ቢ ነው መልሱ ቢ ነው ማለት ነው the acceleration is constant የሚለው question number 8 a wheel of radius r equal to 50 cm rotates about a fixed perpendicular axis that passes through its center if the angular speed omega equal to 200 rad per second how much is the tangential speed of a point on the rim of the wheel a 800 meter per second b 10,000 meter per second c 100 meter per second d 80,000 meter per second given ራዲየሱ ተሰጥቶናል 50 ሴንቲሜትር ነው ወደ ሜትር ስንቀይረው 0.5 ሜትር ማለት ነው አንጉላር ስፒድ ኦሜጋ ተሰጥቶናል 200 ራድ ፐር ሰከንድ ነው የተጠየቅነው ታንጀንሻል ስፒዱን v ነው ማለት ነው በአንጉላር ስፒድ እና በታንጀንሻል ስፒድ መካከል ያለውን ሪሌሽንሺፕ ተጠቅመን ማግኘት እንችላለን ሶሉሽን ታንጀንሻል ስፒዱ ማለት ኦሜጋ ሲባዛ በራዲየስ ነው የሚሆነው ማለት ነው ኦሜጋው ተሰጥቶናል 200 ራድ ፐር ሰከንድ ነው ራዲየሱ 0.5 ሜትር ነው 200 ሲባዛ በ0.5 100 ነው የሚሆነው ታንጀንሻል ስፒዱ የሚሆነው 100 ሜትር ፐር ሰከንድ ነው ማለት ነው ይሄንን ምርጫ ያዘው ደግሞ ሲ ነው መልሱ ሲ ነው ማለት ነው question number 9 Suppose a particle of mass m is tied to a string and then whirled around in a horizontal circle of radius r above the center O as shown in the figure below. If the string makes an angle of theta to the vertical while rotating, the component of the force that is responsible for the circular motion of the mass by providing the centripetal force is A. T sin theta B. T cos theta C mg sin theta D mg cos theta ፊገሩ ተሰጥቶናል የተጠየቅነው the component of the force that is responsible for the circular motion of the mass by providing centripetal force ነው የተባልነው እዚህ ጋር እንደምናየው በዚህ ገመዱ ምክንያት ቴንሽን አለ ወደ ታች mg አለ ይሄን ቴንሽን ወደ ሁለት ኮምፖነንት ስንከፍለው ወደ ሆሪዞንታል እና ወደ ቨርቲካል ነው የምንከፍለው እቺ አንግል እና እዚህ ጋር ያለችው ቴታ እኩል ስለሚሆኑ የተሰጠን አንግል እቺኛው አንግል ናት ቴታ የምትሆነው እዚህ ጋር ሴንተርፒታል ፎርሱን የሚፈጥረው የፎርስ ኮምፖነንት የሚሆነው እቺ ሆሪዞንታል ፎርሷ ናት እቺኛው ሆሪዞንታል ፎርሷ ናት እሷ ደግሞ አንግሉ ኦፖዚት ነው የሚሆነው ስለዚህ የምንገልጻት በሳይን ነው ማለት ነው የቴንሽኑ ሆሪዞንታል ኮምፖነንት የሚሆነው ቲ ሳይን ቴታ ነው የሚሆነው ማለት ነው ቲ ሳይን ቴታን ያዘው ደግሞ ምርጫ ኤ ነው መልሱ ኤ ነው ማለት ነው question number 10 a system of four masses m1 equal to 4 kg m2 equal to 4 kg m3 equal to 5 kg and m4 equal to 3 kg are located in the xy plane at the coordinate of 0 0 30 cm 0, negative 40 cm, 0 and 0, 20 cm respectively. What is the coordinate of the center of mass of the system? A, 20 cm and 3.75 cm. B, negative 6.7 cm and 5 cm. C, negative 5 cm and 10 cm. D, negative 5 cm and 3.75 cm. የመጀመሪያው m1 ነው 4 ኪሎ ግራም ነው ማሱ የሚያርፍበት ኮኦርዲኔት ፖይንት 00 ነው ማለት ነው የሚሆነው ሪስፔክቲቭሊ ስለተባለን m2 4 ኪሎ ግራም ነው ይሄ m2 ያረፈበት ፖይንት ደግሞ 30 ሴንቲሜትር እና 0 ነው m3 5 ኪሎ ግራም ነው xy ፕሌን ላይ ያረፈበት ኮኦርዲኔቱ ኔጌቲቭ 40 ሴንቲሜትር እና 0 ነው ማለት ነው m4 3 ኪሎ ግራም ነው ኮኦርዲኔት ፖይንቱ የሚሆነው 0 እና 20 ሴንቲሜትር ነው ማለት ነው
ቶታል ማሱ አራቱን ማስ መደመር ነው። M1 ሲደመር M2 ሲደመር M3 ሲደመር M4 ነው የሚሆነው 4 ኪሎ ግራም ሲደመር 4 ኪሎ ግራም ሲደመር 5 ኪሎ ግራም ሲደመር 3 ኪሎ ግራም የሚሆነው 16 ኪሎ ግራም ነው። ቶታል ማሱ 16 ኪሎ ግራም ነው ማለት ነው። ሴንተር ኦፍ ማስ ነው የተጠየቅነው። በኤክስ እና በዋይ ላይ ያለውን ሴንተር ኦፍ ማስ ነው። ሴንተር ኦፍ ማስ በኤክስ ላይ ማለት M1 ሲባዛ በኤክስ1 ሲደመር M2 ሲባዛ በኤክስ2 ሲደመር M3 ሲባዛ በኤክስ3 ሲደመር M4 ሲባዛ በኤክስ4 ሲካፈል ለቶታል ማስ ነው የሚሆነው። M1 4 ነው። የሱ ደግሞ የኤክሱ ኮኦርዲኔት ፖይንት 0 ነው። 4 ሲባዛ በ0 ሲደመር M2 4 ኪሎ ግራም ነው። የኤም2 ደግሞ የኤክሱ ኮኦርዲኔት 30 ነው። ሲባዛ በ30 እናደርገዋለን ሲደመር M3 5 ነው። የኤም3 የኤክሱ ኮኦርዲኔት ፖይንት ኔጌቲቭ 40 ነው። ሲባዛ በኔጌቲቭ 40 እናደርገዋለን ሲደመር M4 3 ኪሎ ግራም ነው። የሱ ደግሞ የኤክስ ኮኦርዲኔት ፖይንቱ 0 ነው። ሲባዛ በ0 እናደርገዋለን ሲካፈል አድርገን ለቶታል ማሳቸው 16 እናደርገዋለን ማለት ነው። ይህን ስናበዛ 4 ሲባዛ 0 0 ነው። 4 ሲባዛ 30 120 ነው። ሲደመር 5 ሲባዛ በኔጌቲቭ 40 ኔጌቲቭ 200 ይሆናል። ሲደመር 3 ሲባዛ በ0 0 ነው የሚሆነው ማለት ነው። 120 ሲቀነስ 200 ይሆናል ማለት ነው። 120 ሲቀነስ 200 ኔጌቲቭ 80 ይመጣል። ሲካፈል ለ16 አለን ኔጌቲቭ 80 16ኛ ሆነ ማለት ነው። ኔጌቲቭ 80 ሲካፈል ለ16 ኔጌቲቭ 5 ነው የሚመጣው። የኤክሱ ሴንተር ኦፍ ማስ የሚሆነው ኔጌቲቭ 5 ሴንቲሜትር ነው ማለት ነው። የዋዩንም ሴንተር ኦፍ ማስ ስንፈልግ እንደዚሁ ነው። ማሱን በእያንዳንዱ በዋይ ኮኦርዲኔት ፖይንት ማባዛት ነው የሚሆነው። ከዛ ለቶታል ማሱ ማካፈል ነው የሚሆነው። ሴንተር ኦፍ ማስ የዋዩ የሚሆነው M1 4 ነው። 4 ሲባዛ የM1 ደግሞ የዋይ ኮኦርዲኔት ፖይንቱ 0 ነው። 4 ሲባዛ በ0 ይሆናል። ሲደመር M2 4 ኪሎ ግራም ነው። እሱ ሲባዛ የM2 የዋይ ኮኦርዲኔት ፖይንቱ 0 ነው። 4 ሲባዛ በ0 ይሆናል። ሲደመር M3 5 ኪሎ ግራም ነው። የM3 የዋይ ኮኦርዲኔት ፖይንቱ 0 ነው። ሲባዛ በ0 ይሆናል ማለት ነው። ሲደመር M4 3 ነው። 3 ሲባዛ የM4 ደግሞ የዋይ ኮኦርዲኔት ፖይንቱ 20 ሴንቲሜትር ነው። ሲባዛ በ20 እናደርጋለን ማለት ነው። ከዛ ሲካፈል ለ16 ይሆናል። 4 ሲባዛ በ0 0 ነው። 4 ሲባዛ በ0 0 ነው። 5 ሲባዛ በ0 0 ነው። 3 ሲባዛ በ20 60 60 ሲካፈል 16 ሆነ ማለት ነው። 60 ሲካፈል 16 3.75 ሴንቲሜትር ይመጣል። የዋዩ ሴንተር ኦፍ ማስ የሚሆነው 3.75 ሴንቲሜትር ነው። ስለዚህ በኮኦርዲኔት ስናስቀምጠው ኔጌቲቭ 5 ሴንቲሜትር እና 3.75 ሴንቲሜትር ነው የሚሆነው ማለት ነው ሴንተር ኦፍ ማሳቸው። ይሄንን ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው። ኩዌሽን ነምበር 11 4 ፖይንት ማስስ M1 equal to 4 ኪሎግራም M2 equal to 1 ኪሎግራም M3 equal to 3 kilogram and M4 equal to 5 kilogram are attached to a massless rod which lays on the x-axis as shown in the figure below. How much is the moment of inertia of the system about the y-axis? A 184 kilogram meter square, B 187 kilogram meter square, C 84 kilogram meter square, D 190 kilogram meter square. 11ኛ ጥያቄ 4 ፖይንት ማሶች ተሰጥቶናል። M1 M2 M3 እና M4 አታች የሆኑት ደግሞ ማስለስ ሮድ ላይ ነው። በኤክስ አክሲስ ላይ ነው ያሉት። ሞመንት ኦፍ ኢነርሻ አባውት ዘ ዋይ አክሲስ ነው ካልኩሌት አድርጉ የተባልነው። ጊቭን M1 4 ኪሎ ግራም ነው። ሞመንት ኦፍ ኢነርሻ አባውት ዘ ዋይ አክሲስ ስለሆነ ካልኩሌት የምናደርገው ዲስታንሱን የምንወስደው ከማሱስ ካለበት እስከ ዋይ አክሲስ ድረስ ያለውን ዲስታንስ ነው የምንወስደው ማለት ነው። M1 5 ሜትር ላይ ነው ማለት ነው ያለው፣ ፖዚቲቭ 5 ሜትር ላይ። M2 ማሱ 1 ኪሎ ግራም ነው። ዲስታንሱ የሚሆነው ፖዚቲቭ 2 ሜትር ላይ ነው ማለት ነው። M3 3 ኪሎ ግራም ነው። M3 ያለው ኮኦርዲኔት ፖይንት 0 0 ላይ ነው ያለው። ስለዚህ ዲስታንሱ የሚሆነው 0 ሜትር ላይ ነው። M4
ማሱ 5 ኪሎ ግራም ነው። ዲስታንሱ የሚሆነው ደግሞ -4 ሜትር ነው የሚሆነው ማለት ነው። የተጠየቅነው ሞመንት ኦፍ ኢነርሻ አባውት ዘ ዋይ አክሲስ ነው። ሶሉሽን ሞመንት ኦፍ ኢነርሻ ማለት ዘ ሰሜሽን ኦፍ ማስ ታይምስ ዲስታንስ ስኩዌር ነው የሚሆነው። ሞመንት ኦፍ ኢነርሻ ማለት m1 ታይምስ የመጀመሪያው ዲስታንስ ስኩዌር ሲደመር m2 ሲባዛ የሁለተኛው ዲስታንስ ስኩዌር ሲደመር m3 ሲባዛ የሶስተኛው ማስ ዲስታንስ ስኩዌር ሲደመር m4 ሲባዛ የm4 ዲስታንስ ስኩዌር ነው የሚሆነው ማለት ነው። ቁጥር ስናስገባ 4 ሲባዛ በ5 ስኩዌር ነው የሚሆነው ሲደመር 1 ሲባዛ በ2 ስኩዌር ሲደመር 3 ሲባዛ በ0 ስኩዌር ሲደመር 5 ሲባዛ በ-4 ስኩዌር ነው የሚሆነው ማለት ነው። 4 ሲባዛ 5 ስኩዌር ማለት 100 ነው የሚሆነው። 5 ስኩዌር 25 ነው ሲባዛ በ4 100 ይመጣል። ሲደመር 1 ሲባዛ በ2 ስኩዌር 4 ነው። 2 ስኩዌር 4 ነው ማለት ነው። 4 ነው ሲደመር 0 ስኩዌር ያው 0 ነው ሲባዛ በ3 0 ነው የሚመጣው። ሲደመር 5 ሲባዛ በ-4 ስኩዌር -4 ስኩዌር 16 ሲባዛ በ5 80 ነው የሚሆነው። 100 ሲደመር 4 ሲደመር 0 ሲደመር 80 የሚሆነው 184 ነው ማለት ነው። ሞመንት ኦፍ ኢነርሻ 184 ኪሎ ግራም ሜትር ስኩዌር ነው የሚመጣው ማለት ነው ካልኩሌት ስናደርገው። ይሄንን ምርጫ ደግሞ የያዘው ኤ ነው። መልሱ ኤ ነው ማለት ነው። Question number 12. Suppose your mass is measured to be 50 kg if your friend having a mass of 55 kg is at a distance 2 meters apart from you. What is the magnitude of gravitational force between you and your friend? A. 9.2 times 10 to the power of -11 Newton. B. 9.8 times 10 to the power of -8 Newton. C. 4.6 times 10 to the power of -11 Newton. D. 4.6 times 10 to the power of -8 ኒውተን። ጥያቄው የሚለው የአንድ ሰው ማስ ሜጀርድ ያደረገው 50 ኪሎ ግራም ነው። የጓደኛው ማስ ደግሞ 55 ኪሎ ግራም ነው። ጓደኛው ከሱ በ2 ሜትር ዲስታንስ ላይ ነው ያለው። በሁለቱ መካከል ያለው ዲስታንስ 2 ሜትር ነው ማለት ነው። በሁለቱ መካከል ያለውን ግራቪቴሽናል ፎርስን ካልኩሌት አድርጉን የተባልነው። ጊቭን m1 50 ኪሎ ግራም ነው የሚሆነው። m2 55 ኪሎ ግራም ነው። በሁለቱ መካከል ያለው ዲስታንስ r ማለት ነው 2 ሜትር ነው። ግራቪቴሽናል ኮንስታንት አለን፣ g አለን፣ ኮንስታንት ቫልዩ ነው 6.67 ታይምስ 10 ዘ ፓወር ኦፍ -11 ኒውተን ሜትር ስኩዌር ፐር ኪሎ ግራም ስኩዌር ነው። የተጠየቅነው ግራቪቴሽናል ፎርስ ነው። ሶሉሽን ኒውተን ሎ ኦፍ ግራቪቴሽን ተጠቅመን ካልኩሌት ማድረግ እንችላለን። ግራቪቴሽናል ፎርስ ማለት g ታይምስ m1 ታይምስ m2 ኦቨር ራዲየስ ስኩዌር ነው። ቁጥሩን መተካካት ነው። g አለን 6.67 ሲባዛ 10 ዘ ፓወር ኦፍ -11 ነው። m1 50 ነው፣ m2 55 ነው። ራዲየሱ ደግሞ 2 ነው። 2 ስኩዌር እናደርጋለን። ፎርስ ኦፍ ግራቪቲ ማለት 6.67 ሲባዛ 10 ዘ ፓወር ኦፍ -11 ባዛ 50 ሲባዛ 55 ሲካፈል ለ2 ስኩዌር ነው የሚሆነው። ኪሎግራሙ በኪሎግራም ይጠፋል። ሜትር ስኩዌሩ በሜትር ስኩዌር ይጠፋል። የሚቀረን ኒውተን ነው። ቁጥሩን ካልኩሌት ስናደርገው የሚመጣው 4.6 ሲባዛ 10 ዘ ፓወር ኦፍ -8 ነው። ማግኒቲዩድ ኦፍ ግራቪቴሽናል ፎርስ ቢትዊን ዩ ኤንድ ዩር ፍሬንድ የሚሆነው 4.6 ታይምስ 10 ዘ ፓወር ኦፍ -8 ኒውተን ነው። ይሄንን ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው።